ነገር እንማርበታለን። እንዴ የስድብ ዲግሪ እኮ አይደለም፣ እውቀት እንቀስምበታለን። እዚህ ጊዜሽን 24 ሰዓት ሙሉ ስድብ ላይ ከመቀመጥ ፊደል ቁጠሪበት፣ ማታውቂውን እውቀት ቅሰሚበት። ኧረ በስመ አብ! ማንም እኮ ህፃን እዚህ አይደለም፣ ሁሉም የተማረ እውቀት ያለው ሰው ነው። ግን ለምን እንደድባለን? ሁሌ ሰው ወጦ መናገር አለበት እንዴ? እኔ አንቺን ካላስተማርኩሽ ስህተትሽን፣ አንቺ የኔን ስህተት ካላስተማርሽኝ ማን ነው የሚያርመን? እርስ በርሳችን ካልተራወረን እንዴ? ኧረ ተው ተው። ብልግናውን ሰማን፣ ስድቡን ሰማን። እኔ እንጃ በሐሜትና በስድብ ቢሆን ኖሮ ብሩኬና ሃይሜ ድሮ ነበር የሚሞቱ። ግን ፈጣሪ አለ፣ ሁላችንንም እንደ ስራችን የሚሰጠን ፈጣሪ አለ። ግን ቆም ብለን እናስብ። እንደተማረ ስደት እንዳስተማረን እንወቅ እባካችሁ እመቤቴን። እኔ ግን ሁለተኛ እዚህ ደስት ላይ ወጥቼ በኃጢአት ላይ ኃጢአት ያዝኩት ይበቃኛል። ለሰዎች ምግብ እያዘጋጀው ስለሆነ ዛሬም ማታ አይመቸኝም። ነገ ጠዋት እገባለሁ ማለት ነው። ጠዋት እኔ እዚህ ጋር 80 ሰው አላችሁ አላልኩም፣ አልወጣኝም። በረከት ብላለች ካሉ ቦይሱም ቴክስቱም ይውጣልኝ። የተናገርኩትም ነገር ካለ ይውጣ። እኔስ ከማን እንኳን ከሚቀርበኝ ሰው ጋር እንደዛ ልንግር እንኳን ተናግሬ አላውቅም። እንዴ የግድ ነው፣ በግድ ተናገሬ ነው። እኔ የማላውቀው ስልክ ቦይስ የሚያደርግ ነገር ካለ ኦኬ። ሳትወደዱ ወደዱ፣ ሳትቀርቡ ቅረቡ፣ ሳትፈለጉ ፈልጉ ያላችሁ እኮ እኔ ምንም የወጣ ነገር አላልኩም። በቃ አንድ ነጥብ አላልኩም ከሚለው ቃል በስተቀር ሌላ የሚለው ቃል የሚጨምረው ነገር እኮ የለም። አንድ ነው። አላልኩም እኔ እንደዛ ብላችሁ ዞር ብላችሁ እኔ አናት ላይ በሰላም ተዘቃዝቃችሁ ፊት አበላሽታችሁ ተሳድባችሁ ምን ብላችሁ ሲታበቁ እኔ ጋር ደግሞ መጣችሁ ተሰብስባችሁ አውጪ ካልኩም ማለት ነው። እኔ እኮ አልሰማሁም ነበር፣ ምንም ነገር ያልኩትም ነገር አልሰማሁም። ፈጣሪ ውስጥ አንድ የተነጣው ቴክስት አድርጋለኝ። ቴክስቱን ሳነበው ስራ ጀምሬ ነበር። ቴክስቱን አነበብኩት። ስራ ሳልጀምር ቢሆን እንትን ነበር ከፍቼ እናገር ነበር። እሺ እውነት ያልኩ ነገር ካለ ለምን አትመጣም? እሺ እውነት ካላት እዚህ ስር ያላችሁ እስቲ ፎሎዋችሁ ከሆነች ሼር አድርጉላት። ሁላችሁም ስራ አለባችሁ ይመስለኛል። ቃልዬም ሄድሻው አንድ ሌሎች ደግሞ ወደ ስራችሁ ሄዱ። ነገ ጠዋት እንገናኛለን ማለት ነው። ጠዋት እንቅልፌን ትቼ እንገባለን። ዛሬ አይመቸኝም፣ እኔ ስራ አለብኝ። ወንጀለኛ ናት እዩዬ፣ ወንጀለኛ የምትባል ልጅ ናት። እኔ አላልኩም እኮ ቴክስት። እኔ እንኳን ከሚቀርበኝ ሰው እንኳን ቦይስ አድርጌ ቴክስት እንኳን ለጻፉልኝ ቴክስት እኮ ቴክስት የማልመልስ ሰው እኮ ነኝ። ዝም ብሎ በረከት ይላል። ችግር የለም እኮ የመፋም እንትን የማድረግ የቲክቶክ ችግር ይኸውልሽ በረከት፣ እኔ ትላንትና ዝም ያልኳት ማለት ነው ሰላም ቤት ገብቼ ስዕል አድኖ የጌታችን የመድኃኒታችን የስዕለትን በሙዚቃ ለቃ ቤቷ አላወቅኩም። ሳላቅ ነው ቃልዬ ብላኝ ወረድኩኝ ዝም ብያት ማለት ነው። ትቻት ወረድኩኝ። መጨቃጨቅ አልፈለኩም፣ ማውራትም አልፈለኩም። እኔ ጾመኛ ነኝ። ከማንም ጋር ክፉ ነገር መነጋገር ስላልፈለኩ ማለት ነው። አይደለም ዛሬ በውስጥ ሀይ ብዬ ይሄን ነገር ስሰማ እንደዚህ ብላለች በረከት ምናምን ብለው ሉሉ ብላ በውስጥ ሀይ አልኳት። እኔ ፎሎ እንኳን አይደለች ፎሎ ሰላም ነው ሀይ አልኳት ልጠይቃት ማለት ነው። ግን የለችም። አሁን እኔ ደግሞ በቃ ረፉ። እኔ በረከትን በደንብ ጠንቅቄ ስለማውቃት ማንኛውም ቦታ ስለ በረከት ቆሜ ያወራለሁ። እኔ ማንኛውም ቦታ ብታቆሙ ማለት ነው። ምክንያቱም ስለማውቃት ነው። 2 ዓመቷ ከኔ ጋር እኔ ውስጥ አናውቃለሁ። ተቆጥባ ከሁሉም ነገር ሸሽታ ሸር የምታረገውን ነገር ሸር አድርጋ እያወራች አይደለም የትም። እኔ ቦይስን ስንት ቦይስ አድርጌላታለሁኝ በውስጥ አንድ ቦይስ አትመልስም። ዝም ብላችሁ ሰው ጭንቅላት ላይ ፊት አትበሉ። አንቺ ሰው ልወጣ ነው በረከት ነው። ኦፍ ማነሽ? እኔ ሊወጣ ነው ባናትሽ። አሁን ስራ አለብኝ። ወይ ነገ ጧት እንገናኛለን። አልመጣችም አይደል? አልመጣችም፣ የለችም። ወይ ማታ ግቢ በቃ
አይመችኝም። ማሰራት በረከት በቃ ወደ ስራሽ ግቢ። ተያት ውዴ፣ ቪዲዮ ስሪ በድምፅሽ። በቃ አለቃ እንጂ ሌላ ቪዲዮ ቦስች ሌላ ነገር ምንም አይደለም። የሚፈጠር ነገር የለም። ሲሚ ቃል በሷ መስመር ሼር አደረኩት። ማታ እኮ የሆነች ልጅ ሁሉም ጊዜ ያለ የምትለው ልጅ እኮ ነው የሆነ ነገር ሼር አደረገችልኝና እቺ ጠይቃት አለችኝ። እኔ ደግሞ ልጅቷን አልግባባትም፣ እነሱ ነው የሚግባቡት። ይሄ ነገር ለምንድን ነው እንደዚህ የሚታረጉት? አቱም እንዴ ቪዲዮ ተቦስቶ እኔ ቪዲዮ ተቦስቶ አብዬ በውስጥ ሸር አድርጋለች። ስገባ ቪዲዮ ተመልሶ ፕራይቬት ተደርጓል። የሚያወሩት ወሬ ማለት ነው። ከዛ ደግሜም አላየሁም፣ ዩቲዩብ ላይ አልገባሁም። እኔ ድምጻቸውንም አልሰማሁም። ይሄ ለአንቺ ብርቅሽ አይደለም፣ ቁባሽም አይደለም። ታያቸው መቤቴን ንቀሽ የተወራውን እኔ እኮ አልሰማሁም ጌታ። ግን አንዳንድ ልጆች ስነ ስርዓት ያዙ። እኔ በደንብ ነው የማያችሁ። እግዚአብሔርን በጣም አስቀያሚ ነገር እየተናገራችሁ የልጁን ፎቶ ለጥፋችሁ ጊዜው ማርና ክርስቶስ ልቦና አይስጣችሁ። ለማንኛውም ዳና ዋሉልኝ። እሺ በረከት ገልብጪና ውጪ ወደ ስራሽ ሂጂ። 9 ሰዓት ሆነ። ይሄ እናት ያለ በቃቸው። ሁላችሁም ደህና ዋሉ። መልካም ውሎ። አንቺም ደግሞ አትናደጂ። በቃ እኔ አልተናደድኩም። በተመቸሽ ሰዓት ገብተሽ ጠይቂ። ኧረ ነገ ጠዋት ጠይቃታለሁ። ዛሬ እንኳን አይመቸኝም ላይቭ ለመግባት። እኔ እንደነሱ ስራ ፈተተለም ብዙ ስራ አለብኝ። አላልኩም ብላሻችኋል እኮ በቃ ሰሙ። አላልሽም ግን ደግሞ ልጅቷን መጠየቅ ከፈለሽ በተመቸሽ ሰዓት ገብተሽ ትጠይቂያታለሽ። ስራሽን ስሪ። እነዚህን ተከትለሽ የራስሽን እንትን አታርጊ። እነዚህ እናቴ ስራ እሷ አላለችም፣ ግን የእሷን ስም በረከት እንዲህ ብላለች ብላ እዛ እያወሩ ነው። አይደለም እኮ አንድ ነገር ባለፈው እኔ ብሩኬ መዳም ቅመሞችን አልተሳደምም ብዬ የተናገርኩትን ቀን አውቃለሁ። ይሄ ነገር አዙሮ ነገር እኔ ላይ እንደሚነሳ አውቃለሁ ብዬ ነበር። ይኸው ያልኩት ነገር ደረሰ። 2 ቀን ሳያድር ቪዲዮ ከሰራ 2 ቀን በድምጼ ቪዲዮ ከሰራ በ2 ቀን ሳያልፍ ይኸው በሁለተኛው ቀን ተነሱብኝ። አውቃለሁ እንደሚነሱብኝ አውቃለሁ። እኔ መደገፍ አለብኝና መወገን አለብኝ። ነገም ሆነ ዛሬ መወግናለሁ። ያላሉትን ደግሞ አላለም ማለት ደግሞ ወደ ኋላ አይደለም መቼም ቢሆን ማለት ነው። ታዲያ ሲወራቸው ዝም ነው እንዴ? እነሱ መዘቅዘቅ ልምዳችሁ ነው። ለምን አንቺ ያላልሽውን ነገር እሷ ብላለች ለምን ይላሉ? እነሱ እየዘቀዘቁ ነው። እነሱ አምባሳደር እኔ ነኝ አዛዥ ለነሱ። ያቸው እባክሽ አንቺ እነሱ እሺ ነው ያለው። ጠይቂያት እንትን ሲመችሽ ማለት ነው። እሺ ነገ ሁለታችሁም ጠይቁና ስማችሁን እንትን አርጉ። ወይ ነገ ጠዋት ወይ ነገ ማታ እንገናኛለን። እንደዛ ገብተሽ ጠይቂ። ሲጀመር ካሁን በኋላ ሰዓት ሄደዋል። አይመችሽም። እነሱ ስራ የላቸውም፣ አንቺ ስራ አለ። ገብተሽ ጠይቂያታለሽ ሲመችሽ። ሁላችሁ እሺ ደህና ዋሉ። መልካም በቃ ቻው።